ብዙ ነገር ሰምቻለሁ። አይ ኖ እኔ ልተች ፈልጌ ምናምን ሳይሆን ሳይቸኝ እኮ ምንድነው የምተች ከሆነ እኮ ስርዓት ባለው ነገር አትተችም። እኔ ምን ብዬ ስለ ራሴ ሳወራ ነበረ? አረ ብዙ ነገር እያወራህ ነው። ኖ እኔ ሲጀመር ከአንተ ጋር ለማውራት ምናምን ሳይሆን አብርሽ እንትን ብዬ ነው የገባሁት። ሲጀመር አንተ ክርስትና ላይ ዝም ብለህ ጄጅ የምታደርገው እውቀት ካለህ እኮ ለምንድን ነው የገባው? እኔ ጋር ልታወራ ነው? እኔ ጋር ልታወራ ከሆነ እኔ ጋር አንተ ጋር ነው የማወራው። ቤትን ከፍተህ ብቻ አይደለም ሰው አብርሽ ምናምን ብለህ ካለህ አውራ። ምን አገባህ? ክርስቲያኖችን ጄጅ ምናምን ክርስቲያኖችን ለማሸማቀቅ ምናምን በአንተ አይምሮ እውቀት ክርስቲያኖች አይሸማቀቁም። እሺ አብርሽ ጋር ለማውራት ከሆነ ያገባው እሱ ጋር ታወራ። አውራ ወንድ ከሆንክ ማለት ነው። ወንድ ነህ አይደል? ወንድነት ቢገባው ነው። አታስወሩ። የሰው ቤት እየገባህ አውራ። አታስወሩም። ቀዝናችሁ ነው የምትጠፉት። አላቃችሁ ከዚህ በፊት አላወራሁም። ኧረ በስመ አብ ቀዝናችሁ ነው የምትጠፉት። 666 ሰይጣን አምላክ እያላችሁ እናንተ ቀዝናችሁ ነው የምትጠፉት ምናምን ነው እንጂ ጌታ ምስክሬ ነው እውቀት የለም። አብርሽ ልታወራው ትፈልጋለህ? ታሚዬ አይ አብርሽ ራሱ አሁን እሱ ጋር የገባው ምን ልትጠቀም ነው? እስቲ ቁም ነገር እውቀት ነው ትችት ነው ምንድን ነው? እስቲ አንዳንድ ይውልንገር ቀድምም ብየዋለሁ። ፐርሰናል ጠይቀህ ኖ አንተ ምን ልትጠቀም ነው? ምንድን ነው አሁን? እስቲ ስማኛ ምን ልጠቀም ነው? አንደኛ ሰው ነው፣ ወንድሜ ነው። ከወንድሜ ጋር ማውራት መናገር ያለብኝ ነገር ልናገር እገባለሁ። በእነዛ መንገድ ታውቀኛለህ። እኔ ችግር የለውም። በእነዛ መንገድ ችግር የለውም። ሰዎችን ነው እኮ እየተናገረ እኮ ያለው። እኔም አልወድም አስመሳይ ሰው ሳሚ። ትክክል ነህ። እኔም አልወድም። አብርሽ እኔ እኮ እንደሚሰርቡኝ ታውቃለህ አይደለ? እኔ እንደሚሰርቡኝ ታውቃለህ። ችግር የለብኝም። ለዛ ለመጠየቅ አለብህ። እኔ አንድ ነገር ልንገርህ፣ እውነት የምትባል ነገር እንድትነካ አልፈልግም። ጴንጤም በለው ሙስሊምም በለው ኦርቶዶክስም በለው ኤቲስትም በለው እውነትን ሲነካ መቋቋም አልችልም። ለእውነት ነው የምቆመው። ገብቶሃል አይደለ? ባቢ ደግሞ አስመሳይ ሰዎችን ግብዝ ሰዎችን ማለትም ኢየሱስ ክርስቶስ በነበረበት ጊዜ በጣም ሲጸየፋችሁ የነበረው እናንተ ደንቆሮች፣ በኖራ የተለሰናችሁ መቃብር ውስጣችሁ በጣም ምንድነው ላያችሁ በጣም የሚያምር ውስጣችሁ ግን በጣም የሚሸት እያለ የሚናገራቸውን ሰዎች አለ። እንደ ኢየሱስን በዚህ ምድር ላይ ቢመጣ አንተ ምን ልትለው ነው? እንደዛ ሲል ብታገኝ ሳሚ ኢየሱስን አዎ እናንተ በኖራ የተለሰናችሁ መቃብር እውሮች፣ ደንቆሮች እያለ እኮ ነበር። እንደዛ ደግሞ ብሎ የሚናገረው ደግሞ ኃጢአተኞችና ደካሞችን አይደለም። የሃይማኖት ካባ የለበሱትን ጭማቸውን ያስረዘሙትን ጥምጣም ያደረጉትን ቀሚስ ያደረጉትን ሌሎችን በጣም ይኮንኑትን የሚወቅሱትን ሰዎች ሃይማኖተኛ የሆኑ ሰዎችን በድፍረት ቃል ይናገራቸዋል። ልታርመው ነው ኢየሱስን? አይ ሲጀመር ኢየሱስ ዝም ብሎ አይደለም እንትን የሚናገረው በምሳሌያዊ አነጋገር ነው። ታውቃለህ አይደል? መጽሐፍ ምሳሌ አይደለም ማስመሳይ ሳሚ በደንብ ተረጋግተሽ ነው። አብርሽ ልክ ነህ እኮ አንተ። ይኸውልህ አንተ ነገር ልንገርህ፣ ይኸው በምሳሌ የሚናገሩትም አለ። ገብቶሃል? ኢየሱስ ዝም ብሎ እንትን አይልም። ምንም ምሳሌ እኮ አይደለም፣ ግልጽ አድርጎ ነው ከነገራቸው። ከነቀሚሳቸው መጥቶ ከነቀሚሳቸው ይነግራቸዋል። ግብዞች ትችትና አንተን እኮ ምንም ለኛ አይጠቅምንም። አሁን አንተ ትችትና ምን ይጠቅማል? እየተቻ አይደለም። እኔም አሁንም ስነግርህ ማለት ነው ይኸው በኃጢአት የደከመ ሰው፣ በተለያየ ድካም ውስጥ ያለ ሰው ለሱ ላዝንለት፣ ልራራለት፣ ልትሸከመው፣ ላቅፈው ረጅም ጉዞ ከሱ ጋር ልሄድ ፈቃደኛ ነኝ። ግን አስመሳይ የሆነ ሰው አየህ፣ አስመሳይ የሆነ ሰው ከባድ ነው። እንዴት የቱ ጋር እንደሚወጋህና እንዴት የቱ ጋር እንደሚጥልህ አታውቅም። ስለዚህ ያንን ሰው ከወዲሁ ሳይቀርብ መግደም ነው ያለብህ፣ መናገር ያለብህ። አብርሽ አንድ ነገር ልንገርህ። አብርሽ ቆይ ስማኝ፣ አንድ ነገር አንድ ሰው እኔ አሁን ያንተ እውቀት ደረጃ ስላልደረስኩኝ አብርሽ ልክ አይደለም ማለት አልችልም፣ ወይም የእሱን እውቀት ስላልደረስኩኝ እሱ ልክ አይደለም ማለት አልችልም። ምክንያቱም ያን እውቀት ላይ ስደርስ ኦኬ ይሄ ልጅ ልክ ነው ምናምን እላለሁ። ግን አንድ ሰው አንድ ነገር ካልገባው እስከሚገባው ድረስ በቃ ዝም ማለት ነው። ገብቷል? መተቸት፣ እንደዚህ መሳደብ፣ ይሄ ምናምን አግባብ አይደለም። ተረዳኛ አባባሌ? አሳሚ ያስመሳይን ሰው ምን ታደርገዋለህ? ነገርኩህ ከመተው ነው። ምን ታደርገዋለህ? ነገር መለየት አለብህ። ወይ አንተ ስለምትፈርደው ምንም እኮ አይደለም። አንተም እኮ ገና አላወቅህም እኮ አብርሽ። መለየት አለብህ። ሁለት ነገር መለየት አለብህ። አንደኛ በኃጢአት የደከመ ሰው አለ፣ በተለያየ ችግር ውስጥ ያለ ሰው አለ። ሳይፈልገው የገባ ሳይመርጠው የገባ ሳይወደው የገባበት ሰው አለ። ያንን ሰው እኔም እንድትናገሩ አልፈልግም፣ ፈቃደኛ አይደለሁም። ለዛ ሰው ማገዝ፣ መርዳት፣ ከዛ የሚወጣበትን አቅጣጫ መንገድ ማሳየት። ይሄ እኮ ሃይማኖተኛ ሰው እኮ ሲመጣ እኮ አውቃለሁ ብሎ ነው እኮ የሚመጣልህ እኮ፣ በጥቅስ ነው እኮ የሚመጣልህ። እንዴ ሲወጋህ ራሱ እኮ በጥቅስ ነው እኮ የሚወጋህ እኮ። እናንተ እኮ እየሰማው ነበረ እኮ። ምንድነው የምንን ነገር ለሪያ አትስጥ፣ ምንድነው እንቆቻችንን በሪያዎች ላይ አንጥልም። ይሄ አማርኛው ምንድነው ብለህ ስታስብ በቃ ይሄ ሌላ ሰው ለመንካትና ለመውጋት ነው።
አየህ አንዳንድ ጊዜ የተገኘው ሁሉ ጥቅስ አይጠቀስም፣ የተገኘው ቃል ሁሉ አይነገርም። አሁን ይሄን ነገር የምልህ የኔን ሐሳብ ልጭንብህ የሆነ የኔን አመለካከት ላስቀምጥብህ ብዬ አይደለም ሳሚዬ። በጣም እንድትረዳልኝ የምፈልገው ሃይማኖተኛ ሰው ውስጡ ክፋትና ቂም የሞላበት ሰው፣ ውስጡ ግድያ የሞላበት ሰው፣ ውስጡ ተንኮል የሞላበት ሰው እኔ እንደዚህ አይነት ሰውን መታገስን አልፈልግም፣ እንደግሌ ማለት ነው። ምክንያቱም ያ ሰው ሲመጣ ካንተ እንደሚበልጥ አድርጎ ነው የሚመጣው፣ ካንተ እንደሚሻል አድርጎ ነው የሚመጣው። ምን አድርገህ ታየዋለህ? ሲመጣ ሊያሳልምህ ነው የሚፈልገው። ምንም ብትነግረው አይሰማህም፣ ምንም ብታወራው አይሰማህም። ከዛ እንግል ይመስለኛል ባብዬ እየተናገረ ያለው ገብቶሃል አይደለ? በዛ መስመር ነው እያወራም ያለው። በመጀመሪያ ደረጃ ሰውየው ምን ሊናገር ፈልጎ ነው? እኛ ችግሩ ምን መሰለ ሳሚ፣ ቁጭ አብርሽ ይችል ነገርና ሰጣለሁ። ችግር የለም። አስመሳዮችና እንትኖች ያሉት ክርስቲያኖች ላይ ብቻ ነው። በጣም አይደለም። ይሄን ብቻ አውራኝ አንተ አይደለም። ኦርቶዶክሱ ጋርም አለ፣ ሙስሊሙ ጋርም አለ፣ ፕሮቴስታንቱ ጋርም አለ። አስመሳይ ሰው መወገዝ መነቀፍ አለበት። አስመሳይ ሰው ልክ መነገር አለበት። ቀድም ግን ያልኩ ነገር አለ። ሰው ልጅ ሲሰማ ሲያዳምጥ ተናጋሪው ለማለት የፈለገውን እንጂ ተናጋሪው ላለማለት የፈለገውን ነገር መስማት የለብን። አሁን አብዛኞቻችን እዚህ ቁጭ ብለን ባቢ ሊናገር ያልፈለገውን ነገር ነው ጆሮአችን የሚሰማው። ባቢ ሊያስተላልፍ ያልፈለገውን ነገር ነው ሊሰማ የሚፈልገው። የሚገርም ነገር ባቢ የሆነ ሊያንሸራሽር እኮ የሚፈልገው ሊያፈስ የሚፈልገው ነገር እኮ አለ ቱቦ ውስጥ። እኛ ራሳችን የሆነ አሸዋም ጠጠርም አድርገን የሚወርደው ነገር ባቢ የሚወርደው ነገር እኮ የተበላሸ ነገር ነው እንላለን። ግን ችግሩ ያለው ማን ጋር ነው? እኛ ጋር ነው። ደፍነነዋል እኛ። ስለዚህ ጥርት አድርገን መስማት አለብን። በቃ ሰውየው ምን ለማለት ፈልገው ነው? ምን ለማውራት ፈልገው? ምን ለማስተላለፍ ፈልገው ነው? ምንድነው ሐሳቡ? ገብቷል አይደለ? ሊናገርበት የፈለገበትን ሞቲቭ እንደ ትልቅ ሰው፣ እንደ ጥበበኛ ሰው፣ እንደ አስተዋይ ሰው ደግሞ መረዳትና ማገናዘብ በጣም ጥሩ ነው ብዬ አስባለሁ። ሳሚ ይቀጥል። እኔ ማለትም ምንም ሐሳብ የለኝም። ለማንኛውም አስመሳይና ሁሉም ጋር ነው ያለው። ማለትም ክርስቲያኖች ጋር ብቻ አይደለም። ክርስቲያኖች ስንል ያው ሁሉም ጋር አለ። በቃ ኦርቶዶክስም አለ፣ ፔንቴም አለ፣ ሁሉም ጋር አለ። ግን ሙስሊም ጋርም አለ። ሙስሊሞች ግን በጣም ባቢ ይገባኛል። እኔ ብዙ ነገር ያለው ከባቢ በጣም የነሱን ድካም ትተህ ክርስቲያኖች ላይ ነው ሁሌ አንተ የምትበረታው። ገብቷል። ከዛ አንፃር ነው አንተ ነው የተናገርኩት እንጂ ሌላ ነገር ልናገር ፈልጌ አይደለም። ብራዘር አንተ ሳሚዬ ኦኬ ባብ እንደ እውነቱ ስንሄድ ማለት ነው እውነት እንደ በፐርሰንት አስቀምጥ ብትለኝ እኔ ሙስሊሞች ጋር ያየሁት ነገር የለም። ጌታ በሚያውቀው እውነት አብርሺ ይኸውልህ አንድ ነገር ልንገርህ። በጣም ይኸውልህ እኔ አንድ ነገር ልንገርህ። በጣም ጠያቂ ሆነ ብዙ እስልምና ላይ ብዙ እንትን የምትል ከሆነ እስከምትቦለክም ድረስ ድረሳለህ። ይሄ በጣም ቀላል ነገር ነው። ቁም ነገር እኮ ሞራለህ። እኔ አላውቅም። እኔ እሱን እኔም ጠይቄያለሁ። እሱን እኔ እንጃ ሳሚዬ፣ እንደዛ መድፈር ነው። ችግር የለውም። አብረን አይደል ያለ ነው። አብረን ያለ ነው። እንቀጥላለን። ችግር የለውም። አብርሽዬ እሺ። አብርሽ ምንድነው ችግሩ መሰለ? አንዳንድ እኔ በጣም ነው የማመሰግነው አብርሽ፣ አመለካከትን በጣም ነው የማደንቅህ፣ በጣም ነው የማመሰግነው። ግን ችግሩ ምንድነው? አንዳንድ ሰዎች በአይናቸውን ሰምተው በጆሮአቸውን የሚያዩ ሰዎች ስላሉ እነሱን ማስረዳትም በጣም ከባድ ነው። አንዳንድ ሰዎች ከአንገት በላይ አፍ ናቸው። እኔ እንደማወራው ሁሌ ማለት ነው። ማውራት እንጂ ማስተንተን፣ ማሽተት፣ ማየትና መስማት የሚባል ነገር የለም። ከአንገታቸው በላይ የተሸከመው አፍ ብቻ ነው። የሚጠቀሙት አፋቸው ብቻ ነው፣ ማውራት ብቻ ነውና እነሱ የሚፈልጉት ምንድነው? እኔ ነብዩ መሐመድ ሐሰተኛ ነብይ ናቸው፣ ለምን የ9 ዓመት ልጅ አገባ ምናምን እያልኩ እንዳወራላቸው ነው። እሱ እኔን የሚመለከት ጉዳይ አይደለም። እኔ ማወራው ምንድነው? ሰዎች እኔ ብዙ ጊዜ ሙስሊሞችን ክርስቲያኖችን ነው የምሳደበው። ከተሳሳቱ አጠፉ ብዬ ማምን ካመንኩ ሙስሊሞችም እናገራለሁ ሁሌ ማለት ነው። በሃይማኖት ዙሪያ ግን ሰው የተረዳ አንድም ሰው የለም። የሚገርመኝ ነገር እነሱ እየሰበክን ነው ለክርስትና ጠበቃ ቆመናል ብለው ከሚሉ ሰዎች እኔ ነኝ የምጠቅመው እንደውም በሚገርመኝ ነገር። ምክንያቱ ምንድነው? ክርስትና የሚስፋፋው ወንጌልን በመስበክ እንጂ ጥላቻን በማስተማር አይደለም ብዬ ነው የማምነው። ክርስትና የሚያውቅ ትውልድ መፍጠር ትተህ
ሙስሊምን ወይም ሌላ አማኝን የሚጠላ ትውልድ የምትፈጥር ከሆነ ውስጡ መግባት ያለበት ምንድነው? ወንጌልና መጽሐፍ ቅዱስን እውቀትን እንጂ ጥላቻ ከሆነ ትውልድን በጥላቻ እየመረዝክ በጥላቻ አይምሮን እየደፈንክ ከሆነ እንትን የምታደርገው የምበክለው ትውልዱ እውቀት የሌለው ፎንጋ ትውልድ ነው እየፈጠርክ ያለው። ነገ ምንድነህ ማነህ ብትለው እኔ ክርስቲያን ነኝ ሊልህ አይችልም። ማነህ ብትለው ነብዩ መሐመድ እኮ የ9 ዓመት ሚስትን ያገባው ይላል። አሁንም እንደዛ ነው ያለው። ከእንደዚህ አይነት ነገር ወጣችሁ ትውልድን መጽሐፍ ቅዱስን እንዲያውቅ አስተምሩት ብሎ ማለት የክርስቲያን ጠላት ነው፣ የክርስትና ጠላት ነው ይላል። ሰው የምትከተለውን መጽሐፍ አንብብ፣ ተመልሰህ እውቀት ይኑርህ፣ በቃ ፈትሸው፣ ገምግመው፣ አገናዝብ ብሎ ማለት ስድብ ነው ለነሱ። እነሱ ግን ክርስትና መጥቀም ማለት እነሱ የሚረዱት ነብዩ መሐመድ እያነሳክ መሳደብ፣ ሙስሊሞችን እያዋረድክ እያንቋሸሽክ መዋል ምናምን ነው። ይሄ ነው የነሱ ለክርስትና ፍቅር መስጠት ማለት። ትክክለኛ ክርስቲያን የሚባለው ሰው ደግሞ እንደዚህ አይነት ሰው ነው። እኔ ደግሞ አይደለሁም። የራሴ የሆነ አመለካከትም አለ። በአምላክነት ዙሪያ፣ በአምላክ ባህሪ ዙሪያ፣ በአምላክ ስም ዙሪያ በኢየሱስ ክርስቶስ አምላክነት ዙሪያ እኔ የራሴ የሆነ አመለካከት አለኝ። እሱ እኔን ነው የሚመለከተው። የተለያዩ ነገራቶች ናቸው። ስለ ሰዎች ሳወራና እኔ ሐሳቤን ስገልጽ አምላክነት በኢየሱስ ክርስቶስ አምላክነት ዙሪያ በጣም የተለያዩ ነገራቶች ናቸው። እሱን አያይዘው መጥተው አምላክ ይሳደባል፣ ክርስትና ይሳደባል፣ ክርስትና ይጠላል ይላል። ስለምጠላ አይደለም። እሱማ ልጠቅማችሁ ብዬ ነው እንደዛ ብዬ የማወራው ነው። ከእንደዚህ አይነት ጥላቻና ድንቁርና ወጣችሁ ትውልድን መጽሐፍ ቅዱስን አስተምሩ ማለት እናንተን መጥቀም እንጂ መጉዳት አልነበረም። ስለዚህ እናንተን እጠቅማለሁ ብዬ ደግሞ እኔ የማላምንበትን ያልሆነ ነገርን አልናገርም። እናንተ የምታምኑበትና የምታራምዱትን ይሄ ነው። ሐሳብ ስለሌላቸው ልጁ ወጣ። በቃ እንደዚህ ነው። ከባድ ነው። ይህ እንግዲህ ያው ይህን ይመስላል። ያው የሰው ምንድነው መልኩም ዥንጉርጉር ነው። እኔ ውስጥ ያለ አንተ ጋር ላይኖር ይችላል፣ አንተ ውስጥ ደግሞ ያለ እኔ ጋር ላይኖር ይችላል። ሳጠፋ በፍቅር ልታቀናኝ፣ ስታጠፋ በፍቅር ላቀናህ። ዋናው ፍቅር ይበልጣል። በዚህ መንገድ ነው መሄድ ያለብን። መበሻሸቅ፣ መነቋቆርና መጠላላት ምንም አይጠቅመንም። እንዳልከው ትክክል ነው። አንብብ። በቃ ክርስቲያኑም መጽሐፍ ቅዱስን ያንብብ፣ ሙስሊሙም ቁርአኑን ያንብብ። በዛ ነው መሄድ እጅግ በጣም ጥሩ ነው ብዬ አስባለሁ። እንግዲህ አመሰግናለሁ ባብዬ። ከላይም ያላችሁም ውስጥም ያላችሁም ሁላችሁም ሙስሊም ወንድሞቼ እንዲሁም ክርስቲያን ወንድሞቼ ወዳችኋለሁ። መልካም ቀን፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ። እሺ ባብዬ በጣም አመሰግናለሁ። በሚገባ እሺ አባቴ በጣም አመሰግናለሁ። በጣም ነው የማመሰግነው። መስበክ ከፈለክም በፈለግከው ሰዓት መጥተህ አምላክህን እምነትህን መስበክ ትችላለህ። በእኔ ችግር የለብኝም። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እሺ ደህና ዋሉልኝ። እሺ ሁላችሁ እሺ በርታ፣ ተባረክ። እሺ ህይወቴ ክርስቶስ ነው። ብዙ ወጣ እንዴ? ሰላም፣ እንዴት ነህ? ደህና ነህ? አሜን። ቀጥይ። ልቀጥል ማለት ያው ለእነው አስመሳዩ ክርስቲያኖች ናቸው፣ ያስመሳያቸው ክርስቲያኖች ናቸው ጥላቻ የሚያስተምሩት ትላላችሁ። አስመሳይ በሁሉም የሰው ልጅ በሙሉ መልካም አለ። እንደው ከእምነት ወጣ እንበልና እምነቱን ተውና አስመሳይ በሁሉም የሰው ልጅ በሙሉ እንደ ባህሪው ይለያያል። አስመሳይ አለ፣ ሌባ አለ፣ ሆቴበር ማንኛውም ጸባይ ያለበት የሰው ልጅ ማለት ነው። ይሄ ከእምነት ውጭ ነው ማስበው ነው እንጂ እምነቱ ነው ብዬ አላስብም። ምክንያቱም የሰው ልጅ ባህሪ ነው እንጂ እምነቱ የሰጠው ነው ብዬ አላስብም። አስመሳይ ሲሆን ሌባ ሲሆን ምን ሲሆን አይ እሱ እኮ ሙስሊም ክርስቲያን ነው ምናምን አይደለም። እኔ ይሄ የሰው ልጅ ጸባይ ነው። ነገር ግን ክርስቲያኖች ጥላቻ አስተምራሉ ያልከው በጣም ስህተት ነው። ምክንያቱም መጽሐፋችንም አይፈቅድም ጥላቻ ማስተማር። ለሰው ልጅ በሙሉ እኛ ጥላቻ አስተምረን ማናቅም፣ ተምረንም አናቅም፣ ለወደፊቱም አንማርም። ብቻላችሁ ከሰው ጋር በሰላም ኑሮ የሚል አምላክ ነው ያለን። መጽሐፋችንም እሱ ነው የሚደግፍ። እኛ ለእምነታችን ብለን እንሞታለን እንጂ ለእምነታችን ብለን ሰው አናሳድድም፣ ሰው አንገልም፣ ሰው አንቆርጥም። ገዳይም ፈጣሪ ነው፣ የሚያኖርህም ፈጣሪ ነው፣ የሚይዝህም ፈጣሪ ነው።
እንጂ እኛ ለፈጣሪ አግዘን ሰውን አናርድም ማለት ነው። ራሱ ኃያል ነውና ጥላቻም አንማርም፣ አናስተምርም፣ አንማርም። ይሄ የውሸት ክስ ነው ለማለት ነው። ከዛ በመቀጠል ደግሞ አንተ የኛ መጽሐፍ እያነሳ ስለ አምላካችን መጠየቅ መብት ነው። ጠይቀ መረዳት መብት ነው። አትጠይቅ አይባልም። ግን በተንቋሸሸ አንደበት በማንቋሸሽ ብዙ ጊዜ እሰማሃለሁ። እንደዚህ ነው እንደዚህ ነው እያልክ ትሄድበታለህ። እሱ ጥሩ አይደለም። ይሄ የእምነት መቻቻል ያመጣል ብዬ አላምንም። እውቀት ያለው ሰው መሞገት ነው እንጂ ማንቋሸሽ ተገቢ ነው ብዬ ስለማላምን ማለት ነው። ከዛ በተረፈ ደግሞ በቃ ይሄ ነው ያለኝ ነገር። በቃኝ። ልጠይቅሽ ለምጠይቀኝ ዘሌዋውያን 24:16 ላይ ያለው ምንድን ነው የሚለው? ያው ዘሌዋውያን ሄደህ ገባህ። አዎ ያንተ እኮ እንዲህ ነው። ሻምበው ምንድን ነው የሚለው? አይ ከተናገርሽው አንጻር ነው። እኛ አምላክን አገዘን ምናምን አለ። ዘሌዋውያን ብሉይ ኪዳን የተጻፈበትን መንገድ መጀመሪያ ማወቅ አለብህ። ምንድን ነው የተጻፈበትን መንገድ? ዘሌዋውያን እንደዚህ ብሎ ግደሉ ብሏል፣ እንደዚህ ብሏል የምትሉት ነገር ማለት ነው። የምትሉት አትበኝ። እኔ ነኝ አንቺ ጋር ማወራው እኔ ነኝ። ግን እዛ ጋር እያወራ ያለው ምንድን ነው? አንቺ ምንድን ነው ያልሽው? እኛ ለእምነታችን እንሞታለን እንጂ ለእምነታችን ብለን ሰው አንገልም፣ ሰው አናርድም ምናምን ብለሽ ይሄ እንትን ነው ፖለቲካ አይነት እንትን ሰርተሽ ግን የእግዚአብሔርንም ስም የሚሰድ ፈጽሞ ይገደል ይላል። ማህበሩንም ሁሉ ይውገሩት፣ መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል አለ። የሚገድሉት ማን ናቸው? ሰዎች አይደሉም? እሱ በብሉይ ኪዳን የተሰጠ ህግ ነው እንጂ አሁን አይደለም። አዲስ ኪዳንና ብሉይ ኪዳን እየተናገር ምን አልሽኝ? ሄሎ በብሉይ ኪዳን የተነገረ ህግ ነው አልኩ። አታምኝበትም? ብሉይ ኪዳን አምንበታለሁ። ለምን አላምንበትም? ለምንድን ነው የምታምኝበት? አምንበታለሁ። እግዚአብሔር ቃል ስለሆነ የእግዚአብሔር ቃል ስለሆነ የምታምኚው ከሆነ ታዲያ ለማን ነው የተሰጠው ብሉይ ኪዳን? ብሉይ ኪዳን እንዲመሩበት የተሰጠው ለእስራኤል ልጆች ነበረ። ስለዚህ የእስራኤል ልጆች ነው። የእስራኤል ልጆች ነው። አዎ ለእስራኤል ልጆች ነበረ ያኔ ህግ የተሰጣቸው ለእነሱ ነበረ። ስለዚህ እኛ አይመለከተንም ማለት ነው። አይ በአሁኑ ያለንበት አዲስ ኪዳን ነው። አዲስ ኪዳን ጠይቀኝ እንጂ ሄደህ እንደዚህ ጦርነት የሚመለከትሽ ከሆነ ለምን ትሸከሚዋለሽ ነው። ኢየሱስ ምንድን ነው ያለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ። ምን ልታደርግ ነው ሲሉት ልፈጽም እንጂ ለመሻር አልመጣሁም አለ። ልፈጽም ማለት ላድርገው ማለት ነው። ልፈጽም ልተገብረው ማለት ነው። ስለዚህ የእግዚአብሔርን ስም የሚሰድብ ይገደል የሚል ካለ በብሉይ ኪዳን ኢየሱስ እዚህ ጋር ምንድን ነው የሚለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ። ልፈጽም ካለ ልተገብረው ላደርገው ነው። እግዚአብሔርን የተሳደበ ካለ ኢየሱስም ራሱ ይገለዋል ማለት ነው። አዲስ ኪዳን መልእክቷ ከዚህ ነው የሚጀምረው። አዲስ ኪዳን የምትቀናው አዲስ ኪዳን ያለ ብሉይ ኪዳን ምንም ቀንታ እንደማትሄድ የሚያሳየው ቆይ ህግ ትእዛዝን የወቅት ትእዛዝ ምንድነው? ህግ ምንድነው የሚለውን መጀመሪያ ህግ የሚባሉት ወይ ነገር ነው። ህግ የሚባሉት ህግጋት የሚባሉ 10ቱ ህግጋቶች ናቸው። የእግዚአብሔር ህግጋት ናቸው። አዎ ከዛ በኋላ ደግሞ ትእዛዝ አለ። ኢየሱስ ምን ብሎ ነው? እሺ ምን ብሎ ነው? ትእዛዝ አለ። ትእዛዝ አሁን የእግዚአብሔርን ቃል እግዚአብሔር የሚሳደብ ፈጽሞ ይገደል ትእዛዝ ነው የተሰጣቸው እኮ። ምን ብሎ ነው ያለው? እናንብበው። በቃ እናንብበው እኮ እናንብበው። ኢየሱስ ምን አለ? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም አለ። ያብራራዋል። ልብ ብላችሁ አዳምጡ። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም አለ፣ ሁሉ እስኪፈጸም ድረስ አለ።
እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው ከመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል አለ። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም አለ። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል አለ ኢየሱስ። ስለምንድን ነው የሚያወራው? እኔ ግን ታመጪዋለሽ። እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። እንግዲህ መባህን በመስሚያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥ ዳኛም ለሌላው ወደ ወህኒም ትጠላለህ። እውነት እላለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚህ አትወጣም። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝረዋልና። ቀኝ ዓይንህም ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና አለ። በነገራችን ላይ ያመነ የተጠመቀ ይድናል የሚለውን የሚያፈርስ ጥቅስ ነው ይሄ ራሱ። ለምን የሰው ልጅ ገሃነም እሳት የሚወረወረው በሚሰራው ኃጢአት እንደሆነ ያብራራል እዚህ ጋር። እኛ የዳነው እኛ የምንጸድቀው እኛ መንግስተ ሰማያትን የምንወርሰው በማመንና በመጠመቅ ነው ብሎ ማለት በጣም ስህተት እንደሆነ የሚያሳይ ጥቅስ ነው። ለምን ቀኝ ዓይንህም ብታሰናክልህ አለ አውጥተህ ከአንተ ጣላት አለ። ሙሉ ሰውነትህ ስላመነ ስለተጠመቀ እሱ የሌላ ነው። መጀመሪያ ማመን መጠመቅ አለብህ፣ ከዛ በኋላ ነው እንጂ ሳታምን ሳትጠመቅ ስራዎችን ብትሰራ ወደ ገሃነም ነው የምትገባው። ምንም ጥርጥር የለውም። ሳታምን ተጠምቀህ አምነህ ተጠምቀህም ኃጢአት ብትሰራ ወደ ገሃነም ነው የምትወረወረው ነው። አዎ አምነህ ተጠምቀህ ኃጢአት እኮ። ስለዚህ ጽድቅ ማለት በስራ እንጂ በእምነትና በመጠመቅ ብቻ አይደለም ማለት ነው። ኖ አንድ ነገር ማሰብ አለብህ። አንድ ሰው ህግ መጀመሪያ ያምናል፣ በፈጣሪ ያምናል። በፈጣሪ ሳታምን መልካም ስራ ብትሰራ አንተ ለምሳሌ በፈጣሪ ባታምን መልካም ስራዎችን ብትሰራ ወደ ገደል ነው የምትወረወረው እንጂ መልካም ስራ ሰርተሃል አትባልም። ምክንያቱም ፈጣሪ እስካላመንክ ድረስ። ነገር ግን ያመነ ጠመቀ ይድናል የሚለው አዎ መጀመሪያ ማመን መጠመቅ አለብህ፣ ከዛ በኋላ መልካም ስራ የሚቀጥል እንጂ ሳታምን ሳትጠመቅ መልካም ስራ ብትሰራ ወደ ገደል ነው አሁን የምትወረወረው እኮ። እኔ አውቃለሁ ሳታምንማ ወደ ማንስ ጥሩ ስራ ትሰራለህ። ግን አምነህም ተጠምቀህም ጥሩ ስራ ብታደርግ ትርጉም የለውም ነው። አምነህ ተጠምቀህ ምን ነው ትርጉም የሌለው? መጥፎ ነገር ብታደርግ ማለት ነው። አምነህ ተጠምቀህ መጥፎ። አዎ ልዩነት የለውም። ስለዚህ በስራ ነው ሰው የሚጸድቀው፣ በስራ ነው የሚጸድቀው ሰው። ቆይ እምነትና ስራን እኛ አንለይም። እምነት አለ ብንል ስራ ግን እኮ ሰው የሚጸድቀው በስራ ነው በእምነት ነው። መጽሐፋችን የሚለውን እንገርህ ያዕቆብ 2 ላይ ምን ይላል? ቆይ መጽሐፋችን የሚለውን እንገርህ እምነት አለ ቢል ስራ ግን ከሌለው ከንቱ ነው ይላል። እምነት ቢኖረው ስራ ከሌለው ከንቱ ከሆነ ከንቱ ነው። በቃ መጽሐፉ ስለሚል መጽሐፉን እንከተላለን። እምነትና ስራ አንድ ናቸው። ስለዚህ ሰው የሚጸድቀው አምኖ ሰርቶ ነው አይደል? ሁለቱንም ማዝ አለብህ እንጂ በቃ እንደዛ ከሆነ የሙስሊሞችን ሀሳብ እኮ ነው ይሄ። የሙስሊሞች ሀሳብ ቆይ ተረጋጋ። እኛ ሙስሊሞች ይድናሉ ብለን አናምንም። አይ እሱን አይደለም እኛ ብለን አናምንም ምናምን እሱን አይደለም ያወራሁት እኔ። ሙስሊሞች ምንድን ነው የሚያውሉት? መጀመሪያ ታምናለህ፣ ከዛ ትሰራለህ፣ በስራህን ትጸናለህ፣ በዛ ትሞታለህ። አለቀ። በዛ ነው ጽድቅ ያለው ነው። እዚህ ጋር ግን የነበረው ምንድን ነው? ያመነ የተጠመቀ ይድናል የሚለውን ጥቅስ ይዞ የሰው ልጅ የፈለገውን ነገር ቢያደርግም ይጸድቃል የሚሉ ሰዎች አሉ። አይ ካመነ ከተጠቀመ ሰው ኃጢአት አይሰራም ብለው የሚያምኑ ሰዎችም አሉ። ልክ አንቺ እንዳልሽው አሁን ደግሞ
ሰው አምነውም ተጠንቆም ስራውንም ማሳመር አለበት ብሎ የሚያምኑ ሰዎችም አሉ። እንደዚህ ብለሽ የምታምኚ ከሆነ ከሙስሊሞቹ የድህነቱ እና የመዳንሽን ጉዳይና ሂደት ከነሱ ጋር እኩል ነው። ምንም የተለየ ነገር የለውም። እኛ እነሱ ጋር የሚለየው እኛ በመጽሐፍ ቅዱስ ነው የምናምነው። መጽሐፍ ቅዱሱ የሚለን እንደዛ ነው። ስራ እምነት አለ የሚል ስራ ከሌለው ግን ከንቱ ነው የሞተ ነው ስለሚል ያዕቆብ 2 ማንበብ ትችላለህ። የሞተ ነው ይላል። ስለዚህ እምነትና ስራ አንድ ናቸው። ታምናለህ? ድነሻል? ህይወቴ ድነሻል? አዎ ድኛለሁ። ምንድነው መጥፎ ስራ አሰሪም? መጥፎ ስራ ከሰራሁ ደግሞ በንስሐ ገብቼ በንስሐ እመለሳለሁ። መጥፎ ስራ አልሰራ ማለት ሰው አይደለሁ እንዴት አልሰራ? እና ከምንድን ነው የዳንሽው? እና ለምንድን ያሉት ያለሽ መዳንሽን እኮ የሚታየው እኮ በፍጻሜሽን ነው እንጂ አሁን ላይ መጥፎ ስራ ሰርተሽ ገሃነም የምትወረወሪ ከሆነ ድኛለሁ ማለት አይቻልም። ድኛለሁ አልዳንሽም። የሆነ ሰዓት ላይ ኃጢአት ብትሰሪ ምንድን ነው የምትሆኝ? እንትን ትሆኛለሽ አይደል? ትቀጫለሽ። በሀዛቴ አሁን ንገረህ አስረግጬ ንገረህ በሀጢአቴ ጠንቼ ከሆነኩኝ አሁን ወደ ገሃነም ነው የምወረወረው። ለስንት ነው የምትቀጨው? አሁን ለምሳሌ አምነሽ ተጠምቀሽ ኃጢአት ብትሰሪ ስንቴ ነው የምትቀጠዩ? መሀሪ ፈጣሪ አለኝ ንስሐ ገብቼ ይምረኛል። ስንቴ ነው እኮ ንስሐ ካልገባሽ ስንቴ ነው የምትቀጠዩ? ማለት ስንቴ ነው የምትቀጠዩ? አሁን ቅጣቱ ስንቴ ነው በእሳት የምትንከተከችው ማለት ነው? ደግሞ ስንቴ ነው በእሳት የምትቀጠቀጭ የሚል እንዴት ያላስተምረው ነው? እሱን አላውቅም። ጥያቄ እኮ ነው። ወደ ገሃነም እሳት ነው የምገባው አልሽ እኮ። ኃጢአትን ከሰራሽ ወደ ገሃነም እሳት የምትወርጂ ከሆነ ቅጣቱ እንዴት ነው? አሁን እንዴ ትርጉም የለውማ። አሁን አንቺ ኃጢአት ብትሰሪ ዘላለምን እሳት እየተቃጠልሽ ነው የምትኖሪ ማለት ነው። ይኸውልህ እኔ ሲጀመር መሀሪ አምላክ አለኝ ገሃነም እገባለሁ ብዬ አላምንም። ኃጢአት ከሰራሽ እኮ ነው አለ እኮ። ኃጢአት ከሰራ ሰው ገሃነም ይወረወራል አለ እኮ ኢየሱስ። እሱን እኔ አምንበታለሁ። ስራ ከሌለኝ ወደ ገሃነም ነው የምወድቀው ነው። ገባኝ። ስራ ከሌለሽ አሁን ኃጢአት ብትሰሪና ገሃነምን ብትገቢ ለስንት ነው ገሃነም የምትገቢው ነው? ለዘላለም ነው። ምንድን ነው ለስንት ነው ይባላል? ለዘላለም እና የሙስሊሞች ይሻላል። ቆይ ላስረዳሽ፣ ላስይዝሽ፣ ላስጨብጥሽ። እንደው በእውነት አሁን ከባዱ ነገር ምንድን ነው? እስልምና ጋር ያለው ምንድን ነው? አንድ ሰው ያምናል፣ ከዛ ጥሩ ነገር ያደርጋል፣ ኃጢአት ከሰራ ንስሐ ይገባል፣ ጥሩ ነገር በማድረግም ይጸናል፣ ከዛ ያልፋል፣ ከዛ ይድናል። ኃጢአት ከሰራ ይባላል እዛ ጋር ኃጢአት ከሰራ ቅጣት አለው። ይቀጣና በኃጢአቱ ልክ ተቀጥቶ ይወጣል ነው የሚለው። እዚህ ጋር ግን አንድ ሰው ትንሽም ኃጢአት ሰርቶ ቢገባ ለምሳሌ ብዙ ጥሩ ነገር ሰራ፣ በጣም ደግሞ አንድ ከበድ ያለ አንድ ከባድ ኃጢአት ሰራ እና ንስሐ አልገባም ሰው ወደ ሲኦል ይወረወራል፣ ዘላለም እየተንከተከተ ይኖራል ማለት ነው። በእኛ መጽሐፍ እንደዛ ነው የሚለው። የኃጢአት ትንሽ ትልቅ የለውም ይላል። ኃጢአት ትንሽ ነው፣ ኃጢአት ትልቅ ነው፣ በፈጣሪ ዘንድ አንድ ነው። ወይ ንገር፣ በእኛ ነው እንጂ በእኛ ዘንድ ነው እንጂ ትንሽ ትልቅ መስሎ የሚታየን፣ በፈጣሪ ዘንድ መልካም ያልሆኑ በሙሉ ሰው ማማት ራሱ ኃጢአት ነው። ከትልቅ ኃጢአትማ ነው ግን እኩል ነው። ሰው መግደልና ሰው መሳደብ እኩል ነው። እኩል ነው። በፈጣሪ ዘንድ እኩል ነው። መሰለህ መስደብም ሆነ ማሰደብ፣ ሰው ማስገደል፣ ኤኒቲንግ ማንኛውም ኃጢአቶች በፈጣሪ ዘንድ እኩል ነው። ምክንያቱም ፈጣሪ እንደ ሰው አይደለም። ይሄ ትንሽ ነው ይሄ ትልቅ ነው አይደለም የሚያስተውለው። አንተ መልካም ፈጣሪ በፈጠረ ፍጥረት ነህ። በመልካም መንገድ መኖር አለብህ። ካልኖርክ ግን ኃጢአት ትንሽ ትልቅ የለውም። ነገር ግን በንስሐ የምትመለሳለህ። እኛ በኃጢአታችን ጸንተን እንኖራለን አንልም። መሀሪ አምላክ ካለን ይመረን ነበር እናምናለን። ስለዚህ እህቴ በኢየሱስ ክርስቶስ ልክ ነሽ። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆር የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። አሁን ሰዎች አንድ ኢትዮጵያዊ አንተ ደንቆሮ የሚሉ ሰዎች ንስሐ ሳይገቡ ከሞቱ ሲኦል ናቸው ማለት ነው። ይገባሉ። አይ አባባሉ ይለያል። አምልጡ ጋይስ፣ አምልጡ። በሆነ 665 የሰው እጥረት አለና 665 አምልጡ። ተሳዳቢዎች እንደው ደንቆሮ ብቻ ሳይሆን እናንተ እንደዚህ ላድርጋት እያላችሁ የምትሳደቡ ሰዎች እኔ ጋር ተስፋ አለ። አምልጡ። ትቃጠላለህ፣ ትንከተከታለህ። የፈርዖን ጫማ ጠራጊ ነው የምትሆነው እየተባልክ ነው። አምልጡ፣ ውጡ በቃ።
ክርስቲያን ሲጀመር በኃጢአቱ ጸንቶ ይኖራል ብዬ አላምንም። ምክንያቱም ክርስቲያን ነው፣ ንስሐ ይገባል፣ በንስሐ ይመለሳል። እንደዛ ነው እንጂ ንስሐ ካልገባስ አይሰራም አይባልም። ሰው ሁሉ ኃጢአት አይሰራም አይባልም እኮ። ንስሐ ካልገባስ መኪና ቢገጫውስ ትንብሎት ቢያርፍስ ሲኦል ይገባል? በየቀኑ አንድ ነገር ስትሰራ ፈጣሪን ይቅር በለኝ ብለህ ዛሬ አታስብ ቢሆን ቶሎ ብለህ ትገባለህ። አለቀ። እሱ ነው። በእውነት በጣም ከባድ ነው። በቃ ተስፋ የለውም። በቃ ትንሽዬ አንተ ደንቆሮ ብለህ ብትሳደብ አንድ ሰው በቃ ሲኦልህን ትወረወራለህ። ምክንያቱም እየተሳደብክ መኪና ቢገጭህ ንስሐ ካልገባ ማለት ነው። ይሄ ንስሐ መግባት የሚባለው ነገር ሰው እርሳቸው ሲረግፍ ነው። ኢትዮጵያኖች እውነቱን እናውራ ከተባለ ሞት ሰው ልጅ የሚሞተው አልተሳደብኩም። እኔ አልተሳደብኩም። ልብና ኩላሊትን የሚመረምር አምላክ አለ። የሰዎች ልብና ኩላሊትን የሚመረምር እሱ ነው እንጂ እኛ ሰዎች አይደለም የሰዎችን ኃጢአት ጀጅ የምናደርገው። ስለዚህ ፈጣሪ ልብና ኩላሊትን መርምሮ ነው የሚመረምረው። ቃሉ እኮ ነው ታዲያ። ፈጣሪ ብለሽ በምትይው በቃሉ አይደለም እንደ እየፈረድን ያለ ነው። ደንቆሮ ብሎ ወንድሙን የሚሳደብ ገሃነመ እሳት ፍርድ ይገባዋል ካለ ደንቆሮ የሚሉ ሰዎች ደግሞ ነፍ ናቸው። ስለዚህ ሲኦል እየተወረወሩ ነው። የፈርዖን ጫማ ጠራጊ የሆኑ ነው። ማነው የሂትለርን ዋና እንትን አማላላሽ እየሆኑ ነው በሲኦል እያልሽኝ ነው። እና እኔ ምን ላድርግ? በጣም ከባድ ነው። ተስፋ የለም። ሰው በማመን ብቻ አይጸድቅም ብላለች እህታችን። በማመን ብቻ ሳይሆን መስራት አለበት በትክክል። እንደዛ ነው ያለው ኢየሱስም፣ እንደዛ ነው ያለው። ቀኝ ዓይንህ ብታሰናክልህ አለ ኢየሱስ አውጥተህ ጣላት። በቀኝ ዓይንህ ምክንያት በእሷ እንትን እሷ በሰራችው ኃጢአት ሙሉ ሰውነት ሲኦል ከሚወረወር እሷን አውጥተህ ጣላት ነው ያለው። ስለዚህ የሰው ልጅ ሲኦል የሚወረወረው በድርጊቱና በስራው ነው ማለት ነው። አይን ስላለ አይን አይደለችም። አይንን አውጥጣል እያለ አይደለም። ሪል አይን አውጥጣል እያለው አይደለም። ሀሳቡን ነው ያለው። አንዱ አይን ብታሰናክል አንደኛ አውጥጣል ሲለው ምንድነው? ሀሳቡን ነው እንጂ ሀሳብ ነው። አይን ያለው ሀሳብ ነው። ትርጉሙን አውቀዳኝ አይደለም እንደ መጽሐፍ ባለቤት እሱ ባለቤት ማን እንደሆነ ግድ የለሽም። እሺ እንያት እስኪ ጥቅሷ። ቀኝ አይን ብታሰናክልህ አለ። እቺ ሀሳብ ነች። አውጥተህ ካንተ ጣላት አለ። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና አለ። የትኛዋ ነው ከአካላትህ አንድ ቢጠፋ ይሻላል የሚለው? እኮ አይን ስላለ አይን አይደለም። ክርስቶስ አብዛኛው እኮ ከአካላትህ እኮ አለ እኮ ከአካላትህ አንድ ቢጠፋ ይሻላል አለ እኮ። በምሳሌ ነው አብዛኛው የሚያስተምረው አልኩ እኮ። ምሳሌ ምን አይነት ምሳሌ ነው? ምን አይነት ምሳሌ? ሙሉ ሰውነትህ ሲኦል ከሚገባ አለ ከአካል አንድ ቢጠፋ ይሻላልና አለ። አካሉ ምንድን ነው? ሰው ነገርኩ እኮ ሀሳቡን ነው። ምን አገናኘው እንዴ? አይኔን አይደለም ምን አገናኘው? ከየት አምጥተሽ እችን ላጲስ፣ እችን ፖለቲካ፣ እችን ተረትርት፣ እችን ትርክት፣ እችን ሸቀጣ ልትሸቅጡት እኔ በጣም ይገርምኝ። ምሳሌያዊ አነጋገር ነው። የለም እንደዛ እስኪ ዝም ብላ አዳምጠኝ እንዴ። ሁሉ አይነት አይደለም እንደሚያየው ቀኛ አንድ አይንህን ጨፍነ በአንድ አይን ነው እንደምታየው አንተ። እስኪ አንዷን ሴት ስታያት አይ ቀኝህን በቀኝ ታያለህ በግራህ ነው የማታያት። አይኔ እኮ ሁለቱ አይኖች እኮ ያያሉ፣ ቀኝም ግራህም እኮ ያያሉ። ያኔ ማለት አንድ አይነት ተጨፍኖ በአንድ አይነት ነው ያያት ነው ልትለኝ ነው? አንድ አይንን ጨፍነሃል፣ በአንድ አይነት ነው ያያት ነው ማለት ነው? አንድ አይንን አውጥጣላት ሲል ምን ማለት ነው? አካልህ ነው እያለ ያለው አካልህ ነው። እኔ ምን አገባኝ? አካልህ ነው እያለ ያለው መጀመሪያ ተረጋ። ይኸውልህ አንድ አይነት ሲል በአንድ አይነት ነው ወይ ያያት? እንግዲህ በአንድ አይነት ብቻ ያያት እሱ ነው የሚያውቀው። እንዴት ያዩ እንደነበረው የሚያውቀው እሱ ነው። እኔ ግን እዚህ ጋር እኮ የምታውቂው ሌላ ፖለቲካ ምንድን ነው ፍልስፍና ጨምረሽ ሳይሆን ምሳሌያዊ አነጋገር ነው ምናምን ሳይሆን ስሚ፣ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላል አለ። አንድ አይን ሲል ምን ማለት ነው አልኩሽ? መጀመሪያ አንድ አይን ሲል ምን ማለት ነው አልኩሽ? አንድ አይን ከአካላትህ አንድ ቢጠፋ ይሻላል አለ። እሱን መልሽልኝ በእናትሽ። በአንድ አይን ብቻ ነው ያጃት ሴቷን ስታይ፣ በአንድ አይን ነው በሁለት አይን ነው በሙሉ አይነት ነው የምታያት? እስኪ እሱ ያለው እሱ ሰውነትህ በገሃነም ከሚጣል ከአካላት አንድ ቢጠፋ ይሻላል አለ። ምኑን ነው የሚጠፋው?
አታዩን ተዛሬ እስከ አነጋገሩን ባንደ መጀመሪያ አነጋገሩን አታዩን ወቅና ከዛ መልስልኝ ያየህ ኧረ መልሽ አንቺ ከአካላት አንድ አካል ቢጠፋ ይሻላል ምን ማለት ነው? እኔ አይደለሁም ማለት የሰራሁት ይኸውልህ በሀሳብ ነው ከሀሳብህ አውጥተህ ጣላት ነው ያለው በቃ አንተ እሷን አግኝተህ ሙሉ ከምትሆነው እሷን አጥተህ ብትኖር ይሻላል ነው ያለው እንጂ አካልክ ወይም ይሄን በጭቀጣል ምናምን እያለው አይደለም ሀሳቡን የተናገረው እሺ በሀሳብ እሺ አይነ ሀሳብ ከተባለ